የምንስ መሰርቸት የምንስ መድከም የምንስ መሰርቸት የምንስ መድከም ሙሽሮቹን ይዞ ወደፊት ነው እንጂ በይልኝ ሙሽሮቹን ይዞ እነዚህ ምርጦችን ወደፊት ነው እንጂ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁልኝ? እያልኩኝ እንግዲህ መጥቻለሁ። ዛሬ እንግዲህ በአዲስ ነገር እንደዚህ በሚያምር አሱቤ ፈታ ዘና አድርጌ እንግዲህ ይዣቸው መጥቻለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቶቼ ሀሳብ አስተያየታችሁን ወደ 100K እኔም ብሄርሚ ጋር ሞልቼ ኬክን በአንድ ላይ መቁረስ አለብኝ ማለት ነው። እሱ ምንድን ነው ካላችሁኝ እንግዲህ ዛሬ የመጣሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖቶች ሰላም ብያለሁ። እጃችሁን ለወርቅ በልልኝ። በዚህ አጋጣሚ እንኳን ደህና ደረሳችሁ ኢድ ሙባረክ ብያለሁኝ። ኢዱል ሰዒድ ብያችኋለሁ። ኩሉ ሰና ጠይቢን እንቷን ምትል بالخير ብያችኋለሁ እህቶቼ። ኢንሻአላህ አልሰራሁም ቪዲዮ አልተመቸኝም። የሚገርማችሁ ነገር ማለት ነው ወላሂ በጣም ቢዚ ነበርኩ። እንቅልፍ የለኝም። እንቅልፍ አጥቻለሁ ማለት ነው። እንግዲህ ለከርሞ ለዛኛው አመት ዛዛ ያድርሰን ኢንሻአላህ ቤተሰቦቻችን ጋር ማለት ነው። በዋነኝነት ደረጃ የመጣሁበት እህቶቼ ደብን ባመጣው እንደገና በዚህም ደግሞ በተለቀቀው ደግሞ ብዙዎቹ እያምታቱ ከወዳ ከወዲህ እንጀራ ወጥ አርጋችሁ እንደዚህ አርጋችሁ አጥቀሳችሁ እንደምትበሉት እነሱም ነገሩን እያጠቀሱ ያው እየበሉ እየቦጨቁ እየጣሉ ነውና አንዳንድ ጊዜ በጣም ነው የምታስጠሉት። ሀቂቀትን ሚዛናዊ ሁኑ ስትፈርዱና አንዲት የሆነች ልጅ ከጆከር ቤት ገባች። ከጆከር ቤት ገብታ እንግዲህ ሁላችሁም ጆከርን ታውቁታላችሁ። ከጆከር ቤት ገብታ አብርሽ ከሚዲያ መጥፋት አለበት፣ አብርሃም ከሚዲያ መጥፋት አለበት። ያንንም ሴት እያመጣ አንጀቱ እየተቃጠለ ነው፣ አንጀቷ እየተቃጠለ ነው፣ የልጅቱ አንጀቷ እየበሰበሰ ነው፣ እየተቃጠለ ነው ብላ ተናገረችና እናት አባትሽን ሳትቀይሪ የእናትሽን ጀበና ሳትቀይሪ አንድ ስዳዳ እንኳ ገዝተሽ መስገጃ ሰግደሽ ሳትሰጪ አንቺ ቆሻሻ ነይ ውረጅ ነይ አንቺ ቦርኮ ብሎ አስወረዳት። ደግ አደረክ። እኔ ብዙ ለፍቻለሁ፣ ብዙ መስዋዕትነት ከፍያለሁ፣ ብዙ መልእክት አስተላልፌያለሁ። እኔ እውነቱን ነው የምናገረው፣ ወደኋላም አልልም። ምንም የምታመጡት ነገር የላችሁም። የምታመጡት ነገርም ካለ ደግሞ ብቻዬን እጋፈጣችኋለሁ። ምንም ችግር የለብኝም። እኔ እንደናንተ እንደ ከብቶቹ በየቤቱ እየሄድኩኝ እየተሰቀልኩኝ አሊያም ደግሞ ሰዎቹን ሁሉ ሰብስቤ ያሰቅዬ ቤቴ እንደ መንጫጫቱ መስሎሽ ከሆነ እውነቱን ከመናገር ደግሞ ወይ ሙተን ከሆነ እንጂ ወደኋላ አንልም። የአረብ ሀገር ሴቶችን ወርቅ ሳይቀር አሁንም ተቀብላ በልታል። የደመቁ ገባችሁ አይደለ? ተቀብላ በልታል። ይሄ ግልጽ ነው። በቃ አንደርስታንድ የሆነ ነገር ነው ማለት ነው። ስለዚህ እናንተ በቃ ከዚህ እንዴ አይሰለቻችሁም እንዴ? የሚያስጠላባችሁን ነገር አታውቁም እንዴ? ልጁ እኮ አልፏችሁ ሂዷል፣ ጋራ ዙሯል እኮ እንዴ። አንቺ ወደ ማዶ እኔ ወደ ማዶ አንገናኝም ወይ ተራራው ተነዶ ብሎ እኮ ተገናኝ እኮ። ምን ሆናችሁ ነው? ተገናኙ እኮ ካላስ ሁለታቸውም እኮ ፍቅረኛሞች እኮ ተገናኙ እኮ። ስለዚህ አልፈልግሽም፣ አንቺ የኔ ሚስት አይደለሽም፣ ሚስትሽ ልሆንሽ ባልሽ ልሆንሽ ደግሞ አልችልም ብሎ እኮ ሰላም ተባብለው በሰላም የተለያዩ ሰዎች ናቸው። አሁን ከዚህ ላይ ምንድን ነው የምትፈልገው እሷ? ግዴታ አብርሃም ደመቁን ካላዘ ብላችሁ እንጭቅ ትላላችሁ። ደብ ደግሞ ምንድን ነው የምትለው? ደብ የምትባለው ሰውዬ ደብ ነው ደባ የምትባል። በነገራችን ላይ ደብ የሚባል ስም እንዳንተ አይጠራም። ቆንጆ ልጆች ናቸው ደብ የሚባሉ ሰዎች። የምር እንዲህ አንዴ ከዚህ አንዴ ከዛ። ሄርሜላ ታዲያ ምን ታርጋችሁ? ልጁን ቢታመም ሄርሚ ተጠያቂ ናት። እንደገና ደግሞ ልጁንስ ምን ብላ እነ ትክክል፣ ከዛ ስትሄዱ ትክክል፣ ከዚህ ሲመጡ ትክክል። አስረግጬ ነው የምነግራችሁ፣ አስረግጬ ማለት ደመቁ ውጣልኝ፣ አልፈልግህም ከቤት በገዛ ቤቱ ከፍሎበት በሚኖረው ቤቱ። ልጅ ወልደሻል፣ የልጄ እናት ነሽ፣ ተቀመጪ። አዎ ተሰብስበሽ ተሰትረሽ ቢላትኝ እኔ ተሰብስቤ አልቀመጥም ያለ ወንድ። አንተ ትተኸኝ ስለሄድክ፣ አንተ ሌላ ህይወት ስለጀመርክ፣ እኔ ደግሞ ሌላ ወንድ እያመጣሁኝ እንጦጦ ባርክ ያስፈልገኛል አለች። እሺ ብሎ ቤቱን ለቆ ከሄርሜልዬ ጋር ተከራይተው በአንድ ላይ መኖር ሲጀምሩ እነሱማ መኖር አይጀምሯትም፣ ቀለበታቸውንም አያስሩም፣ ሰርጋቸውም አይካሄድም ብላ ይሄው ዝም ብላ እንቅፋት ትፈጥራለች ማለት ነው። ለዚህ ነው ናና ልጅህን ናና እንደዚህ ብላ እንግዲህ ዳኒና መሪ
ጀሎቿን ይዛ እንግዲህ አሁን ደግሞ ዛሬ ጨነቃት ጊዜ ለነጋሽዬ ብዬ ነው እንጂ አንቺ ትልቁ ሰውዬ መጦ ጎንበስ ብሎ እየለመነሽ እምቢ ያልሽ ሴትዮ እኮ ነሽ። በአደባባይ ማለት ነው። አልፈልግም ካሁን በኋላ ህይወቱን ይኑሩ የኔም ህይወቴን እኖራለሁ ብለሽ አሰናብተሽዋል አይደለ? ዴቭ ደግሞ ስለ እሱ አይመለከተኝም። አንቺ ግን በጣም ልጁን የተቀበልሽው ለምንድን ነው? እና ታዲያ ውጣ ተበለው። ያቺ ውጣ ብላ አባረረችው ከገዛ ቤቱ ከፍሎበት ከሚኖረው። ሄርሚ ውጣ ካላችሁ አብርሃም መንገድ ላይ አስፋልት ላይ ጩጬውን ይዞ ቁጭ እንድል ነው የምትፈልጉት? በአንድ ቀን ቤት ተፈልጎ እንደማይገኝ ታውቃላችሁ። በአንድ ቀን ውስጥ ቤት ተፈልጎ እንደማይገኝ ታውቃላችሁ። ቤት ሳምንት ሙሉ ተፈልጎ ጥሩ ደላላ ተፈልጎ ጥሩ ቤት ተፈልጎ ነው የሚይዘው። ይሄ ልጅ ሕፃን ልጅ ነው የያዘው። ሄርሚ ታኮራኛለች ብሎ ከሄርሜልዬ ቤት ከሄደ እሷም ደግሞ የኔ ፍቅር የኔ ወለላ ብላ ተቀበለችው። ይሄ እኮ ነው ኬዙ። ይሄ እኮ ነው እውነታው። ነውስ እንደዛችኛይቱ ፊቷን ኮስኩሳ እንደዛችኛይቱ እንዳባጭ ጉርሴ ፊቷን ኮስኩስ አርጋ በርትዝጋበት ስንናገር እዳ ዝም ስንል እዳ አስረግጠን ነው የምንነግራችሁ እኛ ግልጽ አድርገን። ይሄ ነው እውነታው። ይሄ ነው ኬዙ። የዚች ልጅ ነገር የምታደርገው ነገር ደመቁ ጥሩ አይደለም። ሩታ የምታደርገው ነገር ትክክል አይደለም። የምትጠላው በራሷ ነው። እንድትጠላ የምትደረገው በራሷ ነው። ጀግና ከሆነ እሷ ስማርት ጎበዝ ከሆነች እሷ ስማርትነት ታለ ጀግና ጎበዝ ከሆነች እሷ በንግግር ደረጃ ብልህ መሆን ነበረባት። ብልህ መሆን ስላልቻለች ሄርሜልዬ ደግሞ ጀግናይቱ ደግሞ ብልህ ሁና በጀግንነት እንግዲህ በፍቅር ጠብ አድርጋ ማርካ አብርሃም ታደሰን እንግዲህ ወስዳለች ማለት ነው። አሸናፊቱ ማናት? ሄርሚሻ ናት። በቃ በምን በንግግር ደረጃ በሞራል በጽዳት ባለባበስ በመልክ በቃ እንደዚህ በስነ ልቦናነት